እንደሚበሉ መጽሐፍ ቅዱስ ይናገራል። ምን ታያለሽ? እኔ ስለመጋባቱ እንጨርስና ስለመብላቱ በኋላ እኔ ስለመጋባቱ ነው የገባሁት። ማን አስተማረ? መጋባት አለ እግዚአብሔር ነው ያስተማረው። እግዚአብሔር ነው ያስተማረው። እና ኦኬ እዚህ እግዚአብሔር በገነት ውስጥ መጋባት እንዳለ ያስተምራል። በገነት ውስጥ አዳምና ሔዋንን ባልና ሚስት አድርጎ ማስቀመጡ እሱ ትልቅ መረጃ ነው። አንደኛ። ሁለተኛ የእናንተ ገነት የአዳምና ሔዋን ገነት ነው? እዚህ ምድር ነው ገነታችሁ ወይስ ሰማያዊ ህይወት ነው ያላችሁ? ከእግዚአብሔር ጋር የምትገናኙበት ነው ወይስ ከሞት በኋላም እዚህ ምድር ላይ የነበረችው ገነት ነው የእናንተ ገነት ማለት ነው? ይሄ ነው የአዳምን የሞተበት። ስላንቺ ገነት ነው ያራን ያለ ነው መጽሐፍ። የኛ ገነት እዚህ አይደል? የአዳም አንዴ ልንገርህ፣ የኛ ገነት ይሄ ከሞት በኋላ ያለው ገነት የዚህ ምድር ላይ አይደለም። የአዳም የነበረው ገነት አይደለም እንሄደው አሁን እሱ ከአፈር ሁለት ገነት ነው ያለው። የት ነበር ያ ገነት? የአዳም ገነት በምድር ውስጥ በምድር ላይ ነበረ። እዚች ምድር ፈጠረው፣ ከአፈር ፈጠረው። የት ከምንድን ነው የፈጠረው አይደለም ጥያቄው። የት ገነት ነው? እዚህ እኮ የት? እዚህ ምድር ላይ እዚህ ያለንበት ምድር የቱ ጋር? የት ቦታው ነው የፈለገው? ይረናው እዚህ ምድር እንደሆነ እየነገርኩ ነው። እኔ በእናንተ እኔ ገባኛል። አዳም በሰማይ ነው የተፈጠረው አይደል? ገነታችሁ የአዳም ገነትና የኛ አዳም ገነት ይለያያል። የእናንተ አዳም ገነት በሰማይ ነው የተፈጠረው። በእርግጥ የኛ ግን ምድር ገነቷ የት ነበር ያ ገነት? እዚህ ምድር ሆነ በምብራቅ ነበር። በምብራቅ ይላል። በምብራቅ በአማርኛ ምንድን ነው የሚባለው? ምብራቅ ነው የሚባለው? በምስራቅ ነው ምስራቅ ነው። አዎ በዚህ ምድር ሆኖ በምስራቅ ነበር ይለናል፣ ይነግረናል መጽሐፍ ቅዱስ። የትኛው ምስራቅ? በኢትዮጵያም ሊሆን ይችላል። ምን እናውቃለን? ግን ነበር ነው የምልህ እንጂ አሁን አለ አላልኩም። ገነቱ አሁን ምድር ላይ የነበረው ገነት አሁን የለም እኮ። አዳምን ሲሳሳት የትኛው ጋር እንትን ነው ገነት ነው? የት ነው ያለው? አዳም ጎጃሜ ነው ያለው ክርስቲያን ትዝ አለኝ። የት ነው ያለው? ወደ ጎጃም እየተጠጋች ነው ትንሽ። ኢትዮጵያ ብለሻል። በጣም ጥሩ። የት ነበር ገነት አዳም ሲኖርበት የነበረው? ኢትዮጵያም ሊሆን ይችላል። ምን ችግር አለው? እግዚአብሔር እኮ ሁሉም እግዚአብሔር ነው። ግን እምልህ የኛ ገነት ምድር ላይ እንደነበረች መጽሐፍ ቅዱስ ይነግረናል አልኩ። አሁን የእናንተ ገነት ይገባኛል፣ በሰማይ ላይ ነው ገነት የነበረው። አዳም በሰማይ ፈጥሮት ነው ወደ ታች ጣለው አለህና ልዩነቱ ይገባኛል። ስለአላህ ስለኔ ስትጠይቅኝ እኔ ነኝ መናገር የምችለው። ጣለው ምናምን የሚል ነገር የለም። ነገር አዳም እኔ ደግሞ ነገርኩ። የኔ ደግሞ የት ነው ሰት መናገር አልሆነ ነገርኩ። አንተ ንገረኝ። እናንተ በማወቃቻችን እሺ፣ በገነት ውስጥ አልኩ እኮ ቦታው በምስራቅ ይላል አልኩ እኮ። በምስራቅ እዚህ ምድር እንደሆነ ማወቅ አለብህ ብቻ። ምን አስፈላጊ እኮ አይደለም ቦታው። ምስራቅ የተባለው የትኛው ነው? ምንም የምታውቀው ነገር የለም። እንተው በቃ እሱንሽ በምድር ላይ ስለ እኔ በምድር እንደነበረ ብቻ ነው እኔ ነገር አዳም ጭንጃ ታቋጭ የኛ አይደለሽ ነው አድሜትሽን ሲዩ በገነት ውስጥ ሚስት አለ የለም ነው ጥያቄዋ። ለታች አለ አይደል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስለ እኔ ብሎ በምድር ላይ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ያገኛል አለ። ያሰላ እንት ያለሽ ኦኬ ነገርሃ ይሄን ሞቶ አሁን አንተ ሚስት መስሎሃል። ሚስት አይደለም። ኢየሱስ ክርስቶስ ምን አለ መሰለ? ጠየቁትና በሰማይ መጋባት አለ ወይ ሲሉት ኖ እኛ መጽሐፍ ቅዱስ አለማወቃችሁ ነው እንጂ በሰማይ አንዴ ልጨርስ በሰማይ ላይ መጋባትም የለም። ልክ እንደ መላእክት ነው የምትሆኑት አለን። እንዴት ብሎ ሚስት ደግሞ ያመጣልና? ሚስት አይደለም እሱ። እስቲ ይሄን ንገረኝ። ምን ማለት ነው? እስቲ ይሄን ያረለ እሱን ንገረኝ። እስቲ ይሄን እሱን ጥቅስ በኋላ እንመጣበታለን። ኢየሱስ ክርስቶስ ምን አለ? በምድር ላይ ስለ እኔ ብሎ ሚስቱን ለተወ በመንግስተ ሰማያት 100 እጥፍ ያገኛል አለ። ምን ትያለሽ? ይሄን ጥቅስ ምንድን ነው? እንዴት ነው የሚለው? ሚስት አይደለም እያለ ሚስት አይደለም አልኩ እኮ ይላል መጽሐፉ ነው። ሚስት አምጣልኝ፣ አምጣው። ሚስት ካለ አምጣልኝ። ሚስት ያገኛል የሚለው አምጣልኝ። ተረጋጊ።
በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል አላለም? ብሏል አላለም? ብሏል አላለም? እንዳወጣው እሺ አላለም? አምጣው መጋባት የለም ብሎ ዘግቶታል። ብሏል አላለም? እንዳልኩት አላለም። ሚስት አይደለም አልኩ። አንተ ያገባ ሚስት ነው። ሚስት መጋባት የለም ስላለ የተጻፈው ነው የማነበው። ልብ በይ። አላለም እያልሽ ነው። ገብቶሻል አይደለ? በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል። ይሄ ነው። ኦኬ ህማ ወደ መዛሙርቴ ከሆነ እሱ ሌላ ነው። እሱ ነው የምትለው። እሱ ምን ማለት ነው? ሚስት ሰጠዋለሁ ማለት ነው ብሏል አላለም? ምን አለ? ሚስት አላለም። 100 እጥፍ ሚስት ሰጠዋለሁ አላለም። ጭራሽ አትቀይርን ያልኩትን አምጣው የተረጋጋ አዳምጪ። በምድር ላይ ስለ እኔ ብሎ ሚስቱን ለተወሰው በመንግስተ ሰማያት 100 እጥፍ ይሰጠዋል ብሏል አላለም? አላለም ብለሻል አይደለ? እኮ ብሏል። ድምፅሽ እየተሰማ አይደለም። ምን ላይ ልክፈት ነው እሱ? ከላውጣለና መራፉ እንትን ትላታለህ። እሺ ማቴዎስ 19:29 አውጣ። ማቴዎስ 19:29 መርሲ ናምበይ ቆይ የራሴ መጽሐፍ ያነሳሁት ነው። ማቴዎስ 19:29 አንብበው እስኪ ወንድሜ። እኔ ከመጽሐፌ ነው የማነበው ወንድሜ። እሱ ይሄን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ትግረኛ ነው ያወጣልሽ። አማርኛ ያድርግልሽ። ማቴዎስ 19 ያልከኝ ወንድሜ? ማቴዎስ 19:29 ኦኬ 19:29 ርዕሱ ምን ይላል? መጀመሪያ ርዕስ መንበብ ነው። ከዛ በኋላ ተማት መንሰያት ኦኬ በአማርኛ ላንብብልሃ። በአማርኛ ላንብብልሃ። እኮ ሌላ እኮ ነው። ስለ መጋባት እኮ የሚያገናኘው የለው ወንድሜ። ይሄ ችግር የለውም። አይዞህ አነብተዋለሁ። 19:29 ስለዚህ ስሜም ቤቶቹን ወይም ወንድሞቹ ወይም እህቶቹ ወይም አባቱን ወይም እናትን ወይም ሚስቱን ወይም ልጆቹን ወይም ሚስቱን
ሚስቱም ወይም ልጆቹም ወይም እርሻን የተወ ሁሉ ሞት እጥፍ ይቀበላል፣ የዘላለም ሕይወት ይወርሳል ይላል። ምንድነው አሁን የገባህ አንተ? እኔ የገባኝን ሳይሆን ቃል በቃል ላንብብልሽ ምን እንደሚል። እንግዲህ አንድ ሰው ኢየሱስ ክርስቶስ ስለ ስሜን ብሎ አለ። ስለ ስሜን ብሎ ሚስቱን የተወሰው 100 እጥፍ ይቀበላል። 100 እጥፍ ገብቶሻል አይደል? ምንድን ነው የሚቀበለው? ከሚቀበለው መካከል ሚስት 100 እጥፍ ሚስት ይቀበላል አንድ ሰው። እዚህ ምድር ላይ እኮ ነው፣ በምድር እኮ ነው የሚያወራው። እናት እንደዛ ስለ ምድር እያወራ እኮ ነው። ምድር አይደለም የሚያወራ እንዴ? ያው ከታች አውሪው ስለ ምድር አባትና እናት አሉ በሰማይ አይደለም። ኧረ ና ወንድም፣ ያው ስለ ምንድን ነው የሚያወራው? ስለ ሰማይ በዛ የዘላለም አንደኛ ርዕሱ ምንድነው? ስለ ሀብት ርዕሱ ልንገርህ። እኔ ነኝ ክርስቲያን፣ እኔ ላስረዳ ወንድሜ። አይደለም ይኸውልሽ፣ ያለው ስለ ዘላለም በምድር ላይ የዘላለም ሕይወት አለ። የዘላለም ሕይወት ያገኛል እኮ ነው የሚለው። አንተ አሁን ሙስሊም ነህ አይደል? ልጆች፣ ወንድሞች፣ አባትህን ትተህ ወደ ክርስቶስን ከተጠጋ ክርስቶስን ከሳብ አለ የዘላለም ሕይወት ያገኛል አያገኝም? አይደለም ታገኛለህ። እሱን አይደለም ጥያቄው። ታዲያ ምንድን ነው? ክርስቶስ ስለ ስሜ ብሎ ሚስቱን ለተወሰው በቀጣዩ ዓለም ስለሚያገኘው ጸጋ እየተናገረ ነው፣ ስለ ዘላለማዊ ሕይወት። በዚያ ውስጥ በሚገኘው ነገር መካከል ምንድን ነው? ስለ እኔ ብሎ ሚስቱን ለተወሰው 100 እጥፍ ሚስት ያገኛል ብሎ ተናግሯል። ዘላለም ሕይወት የሚገኝ ሚስት የሚል የለም እዚህ። ሚስትህን ትተህ እዚህ ሚስትህ እዚህ እኮ ነው ያለችው። አንደኛ ነገር ልንገር ወንድም፣ ይሄ ስለ ሀብታሞች እያወራ ነው። ይሄ ርዕስ ማወቅ አለብህ። ሀብታም እዚህ ምድር ላይ ሀብታም ሆነክ አይልም። እንደሱ አንብበው። ርዕሱ ምን ይላል? የለውም ርዕስ። የሀብታሙ ጥያቄ ነው የሚለው ርዕሱ እኮ የሀብታሙ ጥያቄ ነው የሚለው። የሀብታሞቹ ጥያቄ የለውም ርዕስ። ከየት ያመጣው ርዕስ? የለውም። ኧረ ርዕስ አለልህ ከ16 ዘለልህ ከ16 ያለው ርዕስ የለውም። እዚህ 1600 ያላችሁ እስቲ መጽሐፍ ቅዱስን ክፈቱት። ማቴዎስ 19 አስተሳንቻን ቢዚ ከደጋ ያወራሽ። ኧረ እንደዚህ አድርገህ እስቲ አታስተምራቸው፣ ሰውን አታጥፋው። ተይ አሁን ወደ ያ ነገር ገባቸው ተሰሩና ርዕስ አለ። ርዕስ የለም እኮ ስለ ምድር እያወራን ስለ ሀብት፣ ስለ ቀጣዩ ዓለም ወንድሜ፣ ስለ ሀብት፣ ስለ ምድር በቀጣዩ ዓለም ስለሚገኝ አይደለም። እኔ ነኝ ክርስቲያን፣ አንተ ነህ ክርስቲያን፣ እኔ ነኝ። እኔ ላስረዳችሁ፣ እኔ ነኝ ክርስቲያን። ይሄን ማቀው አንተ አላወቀውም። እንደው ይሄን ካላወቅ ከኛረለች አለ ሴትያ አዳምጪ መጀመሪያ። እሺ እኔ ክርስቲያን ነኝ እና እንደ ክርስትና ላስረዳህ እያልሽ ነው። ሚውትሽን አንሺ አሁን። እሺ በቃ አይው እየተደማመጥሽ እሺ፣ ከሰው ጋር ስታወሪ ሚውትሽን አንሺ አንስላት። ምን አልከኝ ወንድሜ? በቃ እንደሱ አይዞህ፣ ጤነኛ ነኝ እግዚአብሔር ይመስገን። ምን ነው መመለስ ጤና ያጣል? እሺ እኔ ክርስቲያን ነኝና እያልሽ ነበረ። እሺ እግዚአብሔር ክርስቲያን ሆኜ ብሎ ያዘዘው እኔ ላስረዳ። እግዚአብሔር መጽሐፍ ቅዱስ ላይ እኔ የክርስቶስን ተከታይ ነኝ፣ ክርስቲያን ነኝ ወንድሜ። እግዚአብሔር ኢየሱስ ክርስቶስ ማን ነው መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ? አንድ ቦታ ኢየሱስ ክርስቶስ እኮ ያዘዘን ነገር የለም። እኛ ኢየሱስ ክርስቶስ ያዘዘን ማለት መጽሐፉ የተጻፈው ስለ ክርስቶስ አይደለም? እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? ክርስቶስን መከተል ክርስትና ነው ያልኩህ እኮ። ክርስቶስ መከተል ማለት ነው ክርስቲያን ሆኖ ብሎ ክርስቲያን ማለት ክርስቶስ መከተል ነው ያልኩህ እኮ። መጽሐፍ ቅዱስ ላይ ያሳይ፣ ደስ የሚለውን መጽሐፍ ቅዱስ ላይ ያሳይ። ክርስቶስን መከተል እንደሆነ ክርስትና ክርስትና ማለት ክርስቶስን መከተል ማለት ነው የሚላል መጽሐፍ ቅዱስ ላይ። አዎ ክርስቲያን ማለት ክርስቶስን መከተል ነው። እኔ አሁን ማቀፍ ላይ ደስ የሚል ካለ አሳይና የትልቁ ላይ ለሽከፈች ክርስቲያን የሚል የለም ብለህ ነው እንደምታምነው? ክርስቲያን እንዴት ነው ክርስቲያን የሚል እኮ አለ መጽሐፍ ቅዱስ። እንዴት ብለህ ያሳይ
አዎ የክርስቶስ ተከታይ ማለት ነው ክርስቲያን ማለት። መጽሐፉ ላይ ክርስቲያን ማለት ክርስቶስን መከተል ማለት ነው የሚላፍች። አሁን እሱን አመጣልሃለሁ ችግር የለውም። ግን ይሄን ጨርስ መጀመሪያ ስለ መጋባት ይፈጭ። ቶሎ በይ እየጠበኩሽ ነው። ያው ትልቁ ላይ ነሽ። ምን አልከኝ? አሁን እንጨርስ ስለ ሰርጉ እንጨርስ ጥያቄና እሱን አመጣልሃለሁ ችግር የለውም። ስለ መጋባቱ ጨረስን። ስለ መጋባት ጨረስን። ለህሱ ስለ መጋባት የለሽም አይደል? ለምን ወርጆታ ይርሸታው? እሺ ጥሩ አይደለም፣ ነውር ነው። እሺ ከላይ ፍራውል አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። والله الحمد لله right እኔ መጠየቅ ፈለግኩት አንድ ጥያቄ አለ። ሙስሊም ነኝ። እሺ የአክስት ልጅ አለች፣ ያ ወንድ ማለት ነው። እና የአክስት ልጅ ጋር ጸጉሯን ልጁ የአክስቷ ልጅ ሆኖ ጸጉሯን እሱ ጋር መፍታት ትችላለች? ጸጉሯን አይቻልም። እሱ አጅነቢ ነች፣ መግባት ትችላለች። አክስት ልጅ አጎትልች። ስለዚህ ከሱ ፊት ጸጉሯን መቀማት አይቻልም። ያ ሽኩራን ቢቢ መጠየቅ ፈልጌ ነው። እሺ ማስረጃ የለሽም? ማንሽ መርሲ እሱን መልስልኝ አልኩህ እኮ አመጣልሃለሁ። እሱ ችግር የለውም። እሱ እኮ ያመጣውን ሀሳብ ላምጣልህ። የተናገርከውን ሀሳብ ነው የመጣሁበት። እሺ አንዴ ስማኝ። አንዴ ማስረጃ ከፈች ልስማ። በቃ ልስማት። እሺ ልስማ። ማየት ነው የፈለግነው። አሁን ለተናገርሽው ማስረጃ አለሽ እኮ። አሁን ያልከኝን ቃል እኔ ማስረጃ አሳየን። በቃ ክፈችው፣ ወሬውን ተይውና ያላ የመጋባቱን እንጨርስ። አሳየን ቶሎ እንጂ አንጀታችን አትብዩ። ማስረጃችን አሳየን እንጂ እገይታ ያላ አሁን እናት መልስልኝም ስለ መጋባቱ፣ ስለ ሰማይ ላይ መጋባት እየጠበቅሽ ቶሎ እንጂ ክርስቲያን ስለምንድን ነው የፈለከው ማስረጃ? የምንድን ማስረጃ የፈለከው? እግዚአብሔር ክርስቲያን ሆኖ ብሎ የተናገረበት አንዴት ቦታ እኔ የምልህ የኔን ጥያቄ ሳይመለስ እኔ ልመልስልህ ባልከው ሁሉም ቃል ክርስቲያን ሆኖ ብሎ የተናገረበት ቦታ የለም። በቃ ክርስትና ውሸት ነው ማለት ነው። አረጋግጠችልን። ሜርሲ በጣም ጎበዝ ልጅ። ክርስትና ማስረጃ የለውም። ክርስትና ለመጋባቱ እንጨርስ። መጋባት የለም በሰማይ ብሎናል ኢየሱስ ክርስቶስ። እንዴት እናንተ ልትጋቡ ትፈልጋላችሁ? ይህን መልስ መጀመሪያ። ሰርግ የለም በሰማይ፣ እኛ እንደ መልአክ ነን፣ የለንም፣ ጾታ የለንም አልኩ። ይህን መልስ። ከዛ በኋላ ክርስትና፣ ስለ ክርስትና እነግርሃለሁ። መላእክቶች አይጋቡም፣ ስለዚህ እኛም አንጋባም እያለች ነው። ወላሂ መላእክቶች እንደሚጋቡ ማስረጃ ሰይሻለሁኝ። አንቺ ግን አሁን አንዴ ክርስቲያን የሚለው ሃይማኖት አረጋግጭልን። እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይንስ የለም? አለ ብለሻል። ማስረጃ ሳይ መጽሐፍ ቅዱስ ላይ ቀጥታ እሱ እንዳሳየሽ እኔ አውጥቼ መላእክቶች እንደሚጋባ ሳይሻለሁ። እና የትልቁ ላይ ነሽ ክፈች። ኢየሱስ ክርስቶስ ሶስተኛም ሁለተኛም አይናገር። መጋባት የሚባል የለም በሰማይ። እንደ መልአክ ናችሁ። እግዚአብሔር ክርስቲያን ሆኑ ባለና በኋላ ደግሞ አዳምጪ እንጂ ቀስ በይ። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት አንድ ጥቅስ አለ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ። አሁን ዝም ብዬ ላዳምጥሽ ነው። ማስረጃውን አሳይን ከፍተሽ እባክሽን። ያውና እዚህ ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አሳይን። እኔ ደግሞ በቀጣይ ቀጥታ እሱ እንዳሳይሽ ምንም ወሬ አላበዛም። መላእክቶች እንደሚጋቡ የገዛ መጽሐፎች ላይ ክፍት አድርጌ ያሳይሻለሁ። ያላ ቶሎ በይ ክፈች። ቶሎ በይ ዝም ብዬ የጠበኩሽ ነው። ክፈችው። ትልቁ ላይ ነሽ። ኦኬ ክርስቲያን ለምን ተባልን? ላመጣልህ ይችላል። እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ ነው ያልኩት። ጥያቄውን አትቀይሪ። ክፈች። እግዚአብሔር ክርስቲያን ሆኖ አላለንም። እኛ የክርስቶስን ተከታይ
አዎ የክርስቶስ ተከታይ ግን ክርስቲያን ነን። አንተ የክርስቶስ ክርስቲያን ሆኖ አላለንም ማለች። ወላሂ ላዚ እግዚአብሔር ክርስቲያን ሆኖ አላለንም ማለች። አላሁ አክበር አላሁ አክበር። ክርስቲያን ሙስሊም ሁኑ ያላችሁን አሳየኝ። ሙስሊም ሁኑ ያላችሁን አሳየኝ። ነይ ላሳይሽ። እኛ ሙስሊም ሆኖ ያለብንን ቦታ የክፍት አድርጌ ጥሩ ማሳይሽ። እግዚአብሔር ክርስቲያን ኢየሱስ ክርስቶስ ሙስሊም ነው የሚል ልታሳይኝ ትችላለህ አንተ? ተረጋጋ እንዴ። አላህ ሙስሊም ሆኖ ያለብንን ቦታ ቀጥታ ላሳይሽ። በኩራት ነው እኛ የምናሳይሽ። ላሳይሽ አላህ ኦኬ፣ አሳየኝ። አዎ አዎ የሚገርም ክርስቲያኖች በቃ አሁን ወላሂ እየነቁ ነው፣ እየባነኑ ነው። እግዚአብሔር አንዲትም ቦታ ክርስቲያን ሆኖ አላለም ማለች እኮ። ለኢየሱስ ክርስቶስ ምስጋና አደረጋችሁት እናንተ። አንዲትም ቦታ እግዚአብሔር ክርስቲያን ሆኖ አላለንም፣ በራሳችን ክርስቲያን ሆኖ እያሉ ነው። ለነገሩ ኢሳና ኢየሱስ አይገናኙም። እናታቸው ራሷ ሌላ ነው። ኢሳና አንድ አይደለም ወንድሜ። ቆይ ማሻአላ ይሄ እንድታውቁ ነበር የፈለግነው። አንዲትም ቦታ ክርስቲያን ሆኑ ተብላችሁ አልታዘዛችሁም። ስለዚህ አምላክ አላዘዘው። ክርስቲያን ሆኑ ብለን አልታዘዝንም፣ ግን ክርስቲያን የክርስቶስ ተከታይ ማለት ነው። አይዞህ ክርስቲያን ማለት አላህ ሙስሊም ሆኖ ያለበት ቦታ ያቀባል። አላህ ሙስሊም ሆኖ ያለበት ቦታ የተባለችን ያውና ተመልከቱ። ሜት አድርጊ እኮ የተረጋየው ቁርአን እኮ አለ መሐመድ ሌላ እኮ ምስክር የለውም። እኔ ቁርአን እኮ አላምንበትም ወንድሜ። ከሌላ አላህ ሙስሊም ሆኖ ያለበትን ቦታ አሳየኝ ብላ ከቁርአን ነው እንደምታሳየኛለች። እና ከመጽሐፍ ቅዱስ እንዳሳይሽ ነው። የሌሎች ሜት አድርጊ አትረብሽ። ያ አምላካችን አላህ ቃልበን ይላል፣ እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅን ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሞቱ እያለ ይናገረናል። ያ ሰላም። ነገር ግን አንዲትም ቦታ ላይ እግዚአብሔር ክርስቲያን ሆኑ አላለም። ይሄን እየነቁ ነው ክርስቲያን። አልሐምዱሊላህ ክርስቲያን ሆኑ አላለንም። እኛ የክርስቶስ ተከታይ ክርስቲያን ብሎ አንተ ነህ የምትጠራን እኮ ክርስቲያን ብለህ እንጂ እኛ እኮ የክርስቶስ ተከታይ ነን። ገባ? ክርስቲያን ማለት ደግሞ የክርስቶስን ተከታይ የኢየሱስ አንተ ከተከተልከው ኢየሱስን ክርስቲያን ትባላለህ። እሱ እኮ ነው መባል አይደለም የሚያስፈልገው፣ እውነቱን ማወቅ ነው። መጋባት የለም በሰማይ። አንዴ እናውራ፣ አውርተሃል፣ እናውራ። እኔ እዚህ የገባሁት በሰማይ መጋባት የለም። ለምን እናንተ በውሸት ሰውን መጋባት አለ እያላችሁ ትሸውዳቸዋላችሁ? ለምን አረዳሻለሁ። ተናደሽ 72 ሴት አለ በሰማይ ብለህ አንተ እንዴት ብለህ እንደዛ ጭንቅላትን ታሳምነዋለህ? 72 ሴት በሰማይ አለ የሚለውን አሳይኝ። ዛሬ ውሸትሽን ሁላ ነው ትጋለጭ። አውጪ 72 ሚስት የሚለው አይ 72 ክፈች። እየጠበኩሽ ነው። 72 ሚስት በሰማይ አለ የሚለውን ክፈች። ምን ታደርጓት? እሺ አሳያለሁ። ቆይ እየከፈትኩልህ ነው። እሰጥሃለሁ፣ ትከፍተዋለህ። አንድ ቴሌፎን ስለያዝኩኝ ክፈች። ያላህ ክፈች። يلا افتحي 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 አዎ ከፍትልሃለሁ። ቀስ ብሎ ለውጣለህ እንጂ ዝም ብሎ እየተናገርኩህን በቶሎ ቶሎ መምጣት ሳይሆን ቀስ ብዬ አወጣልሃለሁ። በአዲስ ላይ አለ እየፈለኩት ነው ግንሻት ያደረኩት
ትከፍትልኛለህ ወይ ራሴ ልክፈተው? በአንድ ቴሌፎን ስክሪንሻት አድርጌ አንተ ልታነበው አለህ እዚህ የሰማኸኝ ነው ወይ? ልክፈተው ራሴ አንድ ቴሌፎን ስላለኝ። ግን አንተ በአረበኛ አመጣልሃለሁ ወይ በእንግሊዘኛ ላምጣልህ ልታነበው? ምንድን ነው ድምፁ የኔ? ኦኬ ቆይ ላምጣው። በቃ ራሴ አምጣልህ። እንደ ሚዩት ነኝ እንደያወራህ ነበርኩ። እስኪ አሳንሰኝ እንዲታይላችሁ ሁላችሁ እንድታነቡት 72 ሴቶች እንደሚያገኙ እንዲሁም ይላል እኮ 72 ይላል። እንዲሁም በዚህ ተቆርጦ እያለን አዲሱን ልታየው ከፈለክ እንደዚህ አሳንሰው። በጣም አተለቀውና ችግር እየሰማሽ ነው። እንትናት አድርጓት እኮ ትንሽ አሳንሰው አላንብብልህ እንደ አይታይም ተቆራርጧል እኮ አድሚኖች አንድ በይወን ሰማሻለሁ እኮ ተቆርጧል እኮ ነው የምልህ። ኦኬ በሌላ ቴሌፎን ካገኘው ቆይ ላንብብልህ። አንቺ አይነበብሽም? አሁን መጥቷል። አሁን የት ይገኛል ሐዲሱ? ምን ላይ ይገኛል? ታች አልተጻፈም። ታች የለም፣ በላይ ነው የሚታየው ብቻ። ኦኬ የት ይገኛል ሐዲሱ? ኦኬ ሐዲሱ በማሽካት አልመሳቢህ ነው የሚለው 38 34 የአረበኛ ባልችሎ እንደዛ ወይ እዚህ ኮፒ አድርጌ ልላክልህ ስሙ የሐዲሱ ስም። ቆይ እያለ አለ ከታች ናይ ተረባች ጨርሽና ከዛ በኋላ እንድናገር። እሺ እኔ ክርስቲያን ነኝ ወንድሜ፣ አለ ማስረጃ ማውራት አልወድም። እዚህ ልጽፍልህ ብዬ ግን ምን ይላል? he is forgiven at the first shedding of his blood. He is showing his abode in paradise. He is past service and from this እኔ አሁን እንግሊዘኛ ፐርፌክት አይደለሁም፣ ግን በአማርኛ ተርጉሜ ነው ያየሁት፣ በትግርኛም ማለት ነው። በገነት 72 ሴቶች እንደሚያገኝ ደሙን ካፈሰሰ ይላል በአማርኛ ማለት ነው። እንግሊዘኛ ብዙ አይደለሁም፣ የዚህ ሀገር ቋንቋ ነው የምችለው ማለት ነው። ያለሁበት ቋንቋ ሌላ ሀገር ነው፣ በእንግሊዝ ሀገር አይደለሁም። በኖርዌይ ነው የምኖረው እና በኖርዌይ ቋንቋ አድርጌም ላደርግልህ እችላለሁ። ስለዚህ አንተ አሁን ወይ በአረበኛ ማንበብ ትችላለህ ወይም በእንግሊዘኛ በደንብ አንብበው አንተ ከቻልክ እንግሊዘኛ። የሐዲሱን ደረጃ ነገር ምን ይላል? ቆይ ልንገርሽ ናይጅዛው ሄሎ ሄይ እኮ ደረጃው ላይ ተቆርጧል። እዚህ ታች ነው የምነካ። ቀስ በል እንጂ ለምንድን ነው አንተ? እኔ እኮ ሰው እኮ ቀስ ብዬ አይቼ ሐዲሱን ላዩ ብዬ እኮ ነው። ታች ነው ያለው ተቆርጧልና ከአረቡ ታች ነው ያለው። የእሱን ምን አይነት ነው ሐዲሱ? ሳሂህ ነው ወይ ሐሰን ነው ምንድን ነው ማየት አለብኝ። አሳየን እሱ ላይ እሺ። ትልቁራን አንዴ ቀስ ልበል እንዴ። እኔ መቸኮል አልወድም። እሺ ናይ ላውጣልሽ ነኝ ጊዜ እንትናት በይብን። እሺ መርሲ ኦኬ። አዎ ይሄ አሁን ሐዲሱ ወንድሜ ሐሰንም አይልም ሳሂህም አይልም ምንም የለውም። ግን
ትቀበሉታላችሁ ማለት ነው። ለዚህ ያገባ ምክንያቱም የሆነ ነገር ደረጃውን ከታች ምን ይላል ተመልከቱ። ደረጃው ምንም አይልም ማለት ከታች ምን ይላል? ኢብኑ ማጃህ ይላል አይደለ? ያና ኢብኑ ማጃህ አይደለም ያለው አትዋሽ። ይሄ ኢብኑ ማጃህ አይደለም። ኢብኑ ማጃህ ይላል ለታሰለሽ ነያ ኢብኑ ማጃህ ይላል አይደለ? ይሄ አይደለም። ቆይ ላሳይ። ይሄ አይደለም። ይሄ አይደለም። አይ ተረጋጊ። እዛ እያየሁት እኮ ነው። ከታች ኢብኑ ማጃህ አይልም። ቆይ ነይ እንዳትወስጂው። ይሄ ሐዲስ አይደለም። ሌላ ሐዲስ ነው ያመጣኸው። ይሄ አይደለም። ሳይ ነው የተከፈተ ገና ነው እኮ አንቺ ያመጣሽው ኢብኑ ማጃህ ይላል ከታች። ለምን ታሻለሽ? ይሄ ማን ነው ያመጣኸው? እሱ አይደለም አለ። ቆይ ገና አላመጣንም ገና ነው እሱ። አንቺ ያመጣሽው ኢብኑ ማጃህ ዘገባ ይናገራል አይደል? የት እስኪ አምጣው እስቲ ያሳየን። ታች ጋር ያውና ያንቺ ቆይ አንዴ ትልቁ ላይ አድርጓት። ያው ቆይ ታች ላምጣው ራሴ ላምጣው። እንዲሁም ታች ላምጣው ራሴ ያውና እታ ጎድ ላይ ከፍ ብታረገው ቅድም ኢብኑ ማጃህ ታች አላመጣሁትም እኮ ታች እኮ ገና ነው። ታች አላመጣሁትም። ይሄ እንግሊዘኛው ብቻ ነው ያመጣሁት። ከአረብ በታች ነው ያለው ታች። ቆይ ላምጣው። እንዲሁም ቆይ አንዴ ስልሽ ጋር ቆይ ላሳያችሁ አንድ ጊዜ ትልቁ ላይ አድርጓት። ቆይ አንዴ ናይ ወላሂ ኢብኑ ማጃህ ይላል ሸታኮ አንዴ ላሳያችሁ ትልቁ ላይ እንዳትጭቀ እንደዚህ ትልቁ ላይ ተሆነ እኔ አልወጣም። እውነቱን አመጣሁልህ ከታች አመጣሁልህ። ይሄ ነው ታቹ። የት አለ? የት ታች? አንደኛው አመጣሁልህ። ያውና ትርሚዚ እንደ ኢብኑ ማጃህ ይላል። ቆይ አንቺ አትዝጊው፣ ክፈችው። የት አለ? አመጣሁልህ። ታች ይሄ ነው ታቹ። ታች ይሄ ነው። መልሽው የቅድሙን አትወሽ መልሽ የቅድሙን ይሄ ነው ታች አልኩ እኮ ሌላ ታች ከአረብ ታች የነበረው መልሽው ናይ ኦኬ ላይ ነው የምታገኝ ላይ የቅድም ከፍተሽ የነበረ ወላሂ ኢብኑ ማጃህ ይላል ላይ ነው ማለች ኢብኑ ማጃህ ይላል ከታች አይታችሁታል አይደል? ኢብኑ ማጃህ ደግሞ ምን እንዳለ ላሳያችሁ ነው ስለ ሐዲሱ። አይዋ ከታች ታያችኋል ልጆች። ትርሚዚ ኤንድ ኢብኑ ማጃህ የሚል አይታያችሁም? ይላል አይልም? በርሲ ንገሪና አንዴ ይላል አይልም? ምን ማለት ነው? አዎ ምን ይላል ግን ኢብኑ ማጃህ ቆይ ከፊቱ ያለው ቆይ አንብቤው እስኪ ልምጣ እንዴ ወይም አሳንሰው እንደነበረው አድርገና አሳንሰው በደንብ አሁን ነው የሚታየው። አሳንሰው በደንብ ያው ይታያል። ቆርጦላ ከሱ በፊት ያለው ልናነበው እንጂ ዝም ብለን እሱ እኛም የታየን እኮ ነው። ኢብኑ ማጃህ እንደነበረን አድርገኝና እንደነበርኩኝ አድርገኛ ማለት ካለ እንደነበረኛ ሁሉም አይተውታል። አሁን ኢብኑ ማጃህ ይላል አይደል? ኢብኑ ማጃህ ምን እንዳለው አይደለም እንደነበርኩት አድርገኝ አሳንሰኝ ትንሽ ሁሉም እንድናነበው አነበቡት። ያው ሁላቸው ማይታሱ እንደሚል አንድ ኢብኑ ማጃህ ምን እንዳለ እናሳያችሁ። ተመልከት። ወላሂ ላዚም ኢብኑ ማጃህ ስለ ሐዲሱ ራሱ እንዳሳያችሁ እንግሊዘኛ ቆይ እንዳው ታምሮ አንድ ቆይ ላሳያችሁ። ኢብኑ ማጃህ ስለዚህ ሐዲስ ምን አለ? መርሲ እንግሊዘኛ ትንሽ ታነቢያለሽ አይደለ? ብዙም ባትረጂ ችግር የለውም። መርሲ እኔ ይገባኛል። እንግሊዘኛ ማንበብ ትንሽ እንጂ ይገባኛል ሁሉ ማንበብ። ኢብኑ ማጃህ ስለዚህ ሐዲስ ምን እንዳለ አሁን እንመልከት። ያው እዚህ ጋር እስኪ አንብብልን። እዚህ ጋር አሁን እርሲ ስታረቢው ጊዜ 72 የሚል ያለ ይመስለኛል። እስኪ አንብቢው እዚህ ጋር ስለምንድን ነው አሁን ይሄ ኢብኑ ማጃህ ስለ 72 ሚስቶች እየተናገረ ነው። ያው ሱነን ኢብኑ ማጃህ ይላል። ያው እነዚህ ጋር ተመልከች 72 ሚስት በገነት እንዳለ ይናገራል መሰላ። ቆይ እኔ አይቼው በአማርኛም በትግርኛም ተርጉሜ ተረድቼው ልንገርህ እንጂ ዝም ብዬ ወይም አስረዳኝ። አንተ ይሄ ምንድን ነው? ያው አንብቢልን ችግር የለውም። ቅድም 72 አለ ብለሽ እኔ ያመጣሁልህን 72 ይላል። ያመጣሁልህ 72 እንደምታገኝ ለአላህ ብለህ ደምህን ካፈሰስክ ይላል እኮ። አዳምጪ። ይኸውልሽ እዚህ ጋር አንብቢው። ቅድም እያነበብሽ እንግሊዝኛ ያው እነዚህ 72 አለ ስትይ ነበር አይደለ? አንብቢ አትችልም። እኔ እዚህ ያለኝ አልኩኝ። ይሄ እኮ ያንተ ነው ያመጣልኝ። ምንድን ነው ይሄ? ማን ይላል? ቅድም ሐዲሱ ላይ ኢብኑ ማጃህ ይላል እያልኩሽ አይደል? ያው ኢብኑ ማጃህ ስለዚህ መሳበክ ነው ምንድን ነው የሚለው? እሱ አይደለም። ከታች ኢብኑ ማጃህ ይላል። ለምን ታሻለሽ? እሱ የመዘገበው መሻካት አል መሳቢህ ነው።
በቃሽ እንዴ ይለያያል። ምን ነካ? እኛ እንደዚህ እነሱን ሸውዳቸው፣ እኔን መሸወድ አችልም ወንድሜ። ወላሂ ላዚም እንደተገኘባት ታውቃለች። አሁን ለማንኛውም ይሄንን እዚህ ቦታ ላይ 72 ሚስት እንዳለ ክርስቲያን የገባ ካለ ያንብብላት። አንዴ ክርስቲያን የለም አይደል? በቃ አነስ አሁን ይሄን ሐዲስ ሙሉን ተርጉምላት። ሰው ማንበብ ስላልቻለች አነስ ይሄን ሐዲስ ተርጉምላት። አለመሳቢህ ነው የሚለው ያኛው የመዘገበው ኢብኑ ማጃህ ይላል። አንዴ ለምን ትረብሻለሽ? ሁሉ ባይት የከፈችው ሐዲስ ሚሽካት አልመሳቢ ላይ ቅድም ከፍተ ነው። ከስር ምን ይላል? ትርሚዚ እንደ ኢብኑ ማጃ ትራንስሚትድ ይላል፣ ዘግቦታል ይላል። ከየት ነው ያመጣው? ሚሽካት አልመሳቢ ከፍቼዋለሁ፣ ፊት ለፊት ያለ ላሳይ ይችላለሁ። ከኢብኑ ማጃ እና ከትርሚዚ ነው ያመጣው። ቀጥታ ሶርሱ ኢብኑ ማጃ ጋራ ስንሄድ ደግሞ ሐዲሱን አስቀምጧል። there is no one who አንድ ይሄንን ሙሉን ተርጉምላት። አንድ ቆይ ደስ ይበላት። ያው ኢብኑ ማጃህ ጋር እንደሚገኝ እዛ ጋር ከታች አይተሽዋል አይደል? ያንን አሳይ ስልሽ የነበረው እሱ ነው። ልክ ስታዩ ጊዜ ሌላ ነገር ለማውራት ፈለግሽ። ኢብኑ ማጃህ ከኢብኑ ማጃህ እንደወሰደው ከታች ተቀምጧል። አሁን ኢብኑ ማጃህ ስለ ሐዲሱ ምን ብሏል የሚለውን ቀጥታ ኢብኑ ማጃህ ጋር ስለወሰደን ያ ሚሽካት አልመሳቢህ እዚህ ጋር ኢብኑ ማጃህን ከነ ቁጥሩ ስለ 72 ሚስት የተናገረበትን ከፍቼልሻለሁ። ምን እንዳለ እንመልከት። ሳራ ከላይ ክርስቲያን ነሽ? እግዚአብሔር ይመስገን። አዎ ክርስቲያን ነኝ። እሺ እንኳን ደህና መጣሽ። እንግሊዝኛ ማንበብ ትችያለሽ? አልችልም። እሺ ችግር የለም። በቃ አሁን አነስ እንግሊዝኛ ስለሚችል አነስ ይሄንን እያነበብክ ተርጉምላት። ሜርሲ አዳምጪ። እሺ ስህተት ካለ ማረም ትችያለሽ። አነስ ተርጉምላት። ኦኬ ራስሽ ቅድም ያመጣሽው ሐዲስ ነው ማለት ነው። there is no one who Allah will admit to paradise but Allah will marry him to 72 wives, 2 from hers and 70 from his inheritance from the people of hell, all of whom will have desirable front passage, and he will have a male member that never becomes flaccid, soft and limpus በማለት ይናገራል ማለት ነው። ያው የፈለግሽው ከላይ Allah will marry him to 72 wives ከ72 ሚስቶች ጋራ ያጋባዋል የሚለውን የፈለግሽው አይደለ? ሜርሲ አዎ እሱ ነው ያልኩት። ትጋባላችሁ አይደል? እሱ ነው። አዎ ቆይ አንዴ እዛው ኢብኑ ማጃ እዛው ሁሱ አንድ ትንሽ ዝቅ አድርገው፣ ዝቅ ወታች አድርገው። እዚህ አሁን አንዴ ይግባችሁ ክርስቲያኖች ይሄንን ያነባሉ አይደለ? 72 ሚስት ልላቸዋል እዚህ። በጣም ጥሩ ነገር ግን ኢብኑ ማጃህ ሐዲሱን ሲያስቀምጠው ጊዜ ውሸት ሐዲስ መሆኑን ለመናገር ነው ያስቀምጠው። ከታች ያው ተመልከቺ ደረጃው ምንድነው ስልሽ ነበረው። ይሄ ነው ضعيف ብሎ አስቀምጦታል። ضعيف ሐዲስ ነው የሚነግሯችሁ። ኢብኑ ማጃህ እዚህ ያስቀምጠው ይህ ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸው። ኦኬ ችግር እኮ የለውም ዳኢፍ ከሆነ ዳኢፍ ከሆነ ችግር የለውም። እኛ እኮ 72ም የለም በሰማይ መጋባት የለም ነው የምልህ እንጂ ዳኢፍ መሆኑ ደስ ይለኛል። እኔ ዳኢፍ ነው እኮ እንደውም የለም መጋባት በሰማይ ብሎናል ኢየሱስ ክርስቶስ። እሱ ነው የኔ መልእክት። አንዴ ቤት አድርገ ስለዚህ ክርስቲያኖች 72 ሚስት ምናምን የሚሏቸው ወላሂ ውሸታም ዲያቆኖች ናቸው። እናንተ ምን ያክል እንደሚንቋቸው አያቸው አይደል? ከታች ደረጃውን አያሳዩአቸው። የምን ዲያቆን እንዴ? ያንተ መጽሐፍ እኮ ነው። ደረጃ ምን ያደርግልናል እንዴ? ነብይ አያቸው አይደል? ደደብነታቸውንም ያው በግልጽ ይናገራሉ። ምን አገባኝ ስለ ደረጃ ይላሉ። አያቸው አይደል? እንደዚህ ናቸው። እንዴ ነው የሚሸውራቸው። እስኪ ከታች ስለ ሐዲሱ ይሄን ለምን አስቀመጡት ከተባለ ታዲያ ዑለሞች በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት መሆኑን እንድንጠነቀቅ ዘንድ ነው ያስቀመጡት። ስለ መልካም ነገር ብቻ ሳይሆን የምትማረው መጥፎ ነገር የተዋሸንም ነገር ልታውቀው ይገባል። ያ ነገር በእርሳቸው ላይ የተዋሸ እንደሆነ እንድናውቀው ከታች ምን ብሎታል? ضعيف ብሎታል። ይሄ ግን አያሳያችሁ። ምክንያቱም በእናንተ አእምሮ ላይ መጫወት ነው የሚፈልጉት። ያውና በእስልምና 72 ሚስት አለ እያሉ ይሰክሷቸዋል። ውሸት ነው። ይወጣል። ደረጃው ምንድነው? አሳይ ስላትቀደም ደረጃው አልተቀመጠም ባለች። ምክንያቱም ሚሽካት አልመሳቢህ ላይ ሼኽ አልባኒ እዛ ቦታ ላይ እንዲህ ነው ብሎ ደረጃውን አላስቀመጡትም። ግን ያ ከነ ኢብኑ ማጃህ እንደመጣ ከታች ያስቀምጡታል። ኢብኑ ማጃህ ይላል ከታች አንብቢው ስላት ያንን ላለማንበብ ፈለገች። ሁላቸውም ስታይባት ጊዜ በቃ እንደተባለነባት አወቀች። መጨረሻ ወደ ሲመጣ ጊዜ ከላይ ስታይ አሁን ደስ ብላ ነበር። እሱን ነው ፈልገው ከ72 ይላል ምናምን ወረድ ብሎ ሲታይ
ضعيف ከዛ እኛ ضعيف ሰው ሆነ አልሆነ ምን አገባን? እባካችሁ ክርስቲያኖች ንቁ። ዲያቆኖቻችሁ ውሸታም ናቸው እንላችሁ ለዚህ ነው። እነሱ መተው ከኛ ፊት ማውራት አይችሉም፣ ግን እናንተ የምትሰሟቸውን ሁሉ ውሸቶች አምጧቸው እዚህ። ወላሂ እያንዳንዱ ውሸት እንደሆነ እናሳያቸዋለን። በእናንተ አእምሮ ላይ እየተጫወቱ ነው። ወደ ሙስሊሞች ጋር መታቸው እስልምና እንዳትሰሙባቸው በጣም ይሰጋሉ። ስለዚህ ያላቸው አማራጭ ምንድን ነው? እስልምናን በእናንተ አእምሮ ውስጥ ማቆሸሽ ነው። ይሄ ነው እንደ እስልምና ለካ የዝሙት ሃይማኖት፣ በ72 በገነት ውስጥም ትዳር አለ ብለው ይሄ ሁሉ እናንተን እየተጫወቱባቸው ነው። አላህ ይመስታል። እኛ ጋር ሶላት ደርሰዋል። ወንድም ያነሳለ አብዳለ ከታች ቀጥሉ። ባረከላሁ ፊኩም። ሳራ ከላይ አለች፣ አውራት። መርሐባ ኡስታዝ። እንደዚህ ያችሁት ነው ማለት ነው። ጥቅሱ ኦር ፓሴጁ ፊት ለፊታችሁ ሆኖ ሳለ ምን ያህል እንደሚዋሿችሁ እነዚህ ሰዎች፣ ይህ ምን ያህል ንቀት ለእናንተ ያላቸው ንቀት ነው የሚያሳየው። ይህንን እንኳን ወረድ ብሎ አያሳዩአችሁ። ይህንን ማለት ነው ከስር ይህንን ወረድ ብሎ ሳያሳዩአችሁ ምን ያህል እንደሚዋሿችሁ ፊት ለፊቱ ቴክስቱ ፊት ለፊታችሁ እያለ በዚህ ልክ ይዋሿቸዋል ማለት ነው። ደኢፍ ይዞ እየመጡ ሙስሊሞች እንዲህ ናቸው ብለው እስልምና ለመተቸት ሲመጡ እነዚህ ሰዎች በደኢፍ ሐዲስ ላይ መውዱዕ በሆነ ዘገባ ላይ ተደግፎ እንደሆነ ሁላችሁ መመልከት ትችላላችሁ ማለት ነው። አላኩል ሐል ወደ ሌላ ሰው እንለፍ። ሳራ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ስንት አምላክ ነው የምታመልኪው? እኔ ልመልስ ነው የገባሁት እኮ ልትመልሻለሽ። ስንት አምላክ ነው የምታመልኪው? አንድ አምላክ። አንድ አምላክ ነው የምታመልኪው? እንዴት ነው አንድ አምላክ መሆኑን ያወቅሽው? እግዚአብሔር በስጋ ተገለጠ ከቅድስት ድንግል ማርያም እኮ ያ አንድ አምላክ መሆኑን በምንድን ነው ያወቅሽው ነው? ለምሳሌ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። እንዴት ነው እነዚህ ሶስት አምላክ? አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። እንዴት ነው ታዲያ አንድ አምላክ ሊሆን የቻለው? ሶስት አምላክ የሚባል የለም። ቃል ስጋ ሆነ እኮ። ቃል ስጋ ሆነ ካልሺ ቃል እግዚአብሔር አብ ነው። አሁን ወደ እሱ ሳይሆን አሁን ልመልስ የገባሁት እግዚአብሔር አምላክ ነው። ሳራ የዋሸ ስለነበረ ልመልስ ነው የገባሁት። ቆይ አንዴ ቆይ፣ እግዚአብሔር አብ አምላክ ነው አይደለም? ቆይ እኔ ስገባ እኮ አንተ ልጠይቅ አይደለም እያልኩ ነው፣ ልመልስ ነው። እሱ ተወው። አሁን የነበረ ክርክር እሱ እየዋሸ ስለነበረ ልመልስለት ነው የገባሁት። አሁን ወደ እሱን ተይውና ሁሱ ምንም የሚዋሸው ነገር የለም። ሁሱ ይዋሽ ነበረ። ሁሱ ሲመጣ ቆይ ሁሱ ሲመጣ ያንን ከሁሱ ጋር ትቀጥያለሽ። ዋሽ ያልሽውን ስራ ላይ ነኝ፣ ልወጣ ነው። ጊዜ የለሽ? ኦኬ ጊዜ ያለው ሰው አስገቡ። ያ ጀማ አድሚን እንትን ካለ ሞዴሬተር ካለ አየህ፣ እየዋሻችሁ ነው። ልጠይቅህ አንተ እኮ እየዋሸህ ነው። ጠይቂ። እሺ ጠይቂ። አዎ እኮ እሷ ልጅቷ ሜሪ እያለች ያለችው 72 ይሁን አንድ ይሁን ብቻ አንድ ሴትም ይሁን በሰማይ መጋባት የለም ነው እያለች ያለችው። አሁንም በመጽሐፍ ቅዱስ በሰማይ መጋባት እንደሌለ ማቴዎስ 22:30 አንብበው። ቆይ እንትና አዳም የት ነበረ? እግዚአብሔር የመጽሐፍ ቅዱስ አንብብልኝ። ማቴዎስ 22 ነበረ ዮሐንስ ሲፈጥርለት። ማቴዎስ 22 አንብበው። ኖ እንደዛ የሚባል የለም። አንብብልኝ በማስረጃ አቋርጥ። ችግር የለም ግን መጀመሪያ ጠየቅሽኝ ማለት ማቴዎስ 25 ወይ 26 ጀምረህ አንብብልኝ። አድሚን አለ አጀም ሞዴሬተር እንዴ? ኦኬ አዳም የት ነበረ መጀመሪያ ሲያገባ? ሔዋን ሲፈጥርለት እግዚአብሔር በገነት ውስጥ ነው አይደለም? ልወጣ ነው በቃ ይቅርታ። ማቴዎስ መጋባትም ማግባትም የለም ብሎናል ኢየሱስ ክርስቶስ። በቃ አለቀ። በሚያሳዝን ሁኔታ ግን አዳም በገነት ነበር ያገባው። ክርስቲያኖች ካሉ አስገቡ። ፍራውል አለ አሎ። ኧረ ሙስሊም ነኝ እኔ።
ኦኬ እሺ፣ ክርስቲያን ካለ አስገቡ። ስላሴ እንዴት ነው አንድ አምላክ ሊሆን ይችላሉ? እንዴት ነው ክርስቲያኖች 7 ፕሬሚሶችን ካስቀመጣችሁ በኋላ አንድ አምላክ የምትሉት እንዴት ነው? ይህንን መልስ ካላችሁ መልሱልኝ። ለምሳሌ እግዚአብሔር አብ አምላክ ነው፣ the father is god, the son is god, the holy spirit is god ካላችሁ በኋላ እነዚህ 3 ፕሬሚስ ካስቀመጣችሁ በኋላ the full divinity of 3 person አፈርም ካደረጋችሁ በኋላ እንዴት ነው ከዛ በኋላ ደግሞ እግዚአብሔር አብ ወልድ አይደለም፣ ወልድ ነው መንፈስ ቅዱስ አይደለም ካላችሁ በኋላ there is exactly one god አንድ አምላክ ነው ያለው የምትሉት በየትኛው ሂሳብና መመዘኛ ነው? ጌት ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? አለው አልሐምዱሊላህ። ጥያቄ ነበረኝ። የትኛው ክርስቲያን እምነት ነው የምትከተለው? ኦርቶዶክስ ነህ? እኔ ፕሮቴስታንት ተከታይ ነኝ። ፕሮቴስታንት ነህ? እግዚአብሔር አብ አምላክ ነው? አዎ። ወልድ አምላክ ነው? አዎ። መንፈስ ቅዱስ አምላክ ነው አይደል? አዎ። አብ ወልድ አይደለም። ቆይ አብ ወልድ አይደለም። አብ መንፈስ ቅዱስ አይደለም። እንዲሁም ደግሞ ወልድ መንፈስ ቅዱስ አይደለም። ወንድም አሁን የገባሁት አዳምጠኝ ተው፣ ይሄን ሃይማኖቱን ለኔ ተው፣ ስለ መጽሐፍ ቅዱስ ለኔ ተው። እኔ አንድ ጥያቄ ስላለችኝ እሱም ሁሱ ጋር ነበረ። ሁሱ ነው ሰላት የደረሰኝ ትጠይቃለች። ጠበቁ ከመለስክም ደግሞ መልስልኝ። ስለ ጋብቻ ጉዳይ ነበረ ባለፈው አማክሬው እሱን ትጠይቃለህ። ስለ ጋብቻ መጽሐፍ ቅዱሱን ለኔ ተው፣ ችግር የለም። እና ይኸውልህ አንድ ማለት ባለፈው ተጋብተው 18 ዓመት እየኖሩ እሺ፣ የሰማኸኝ ነው? ልቀጥል? እሱ ወንድሜን አማክሬው ነበር። እኛ ያለነው ሌላ ሀገር ነው እና 18 ዓመት ነበር ተጋብተው ጋብቻ መስርተው ልጅ አፍርተው እግዚአብሔር ባርኳቸው አብረው እየኖሩ ነበር እና በኋላ ባለቤቱ ያው ሁሉም መቼም እግዚአብሔር ያለው ነው የሚቀበለው እና ባለቤቱ ያው ከአካባቢው ጋር አብራ ስትኖር ማህበራዊ ግንኙነት ስታድርግ እስልምና ተቀበለች። ያው ወደ እስልምና አደላች ማለት ነው እና ቤቷ ክርስቲያን ነው፣ መርከበኛ ነው፣ በየሀገሩ ይዞ ይህንን ጌት ፈትዋ ብቻ ስለምሰራ
ዳኙ አለ ሰላም ለእናንተ ብያለሁ። አለን አልሐምዱሊላህ። ቤተ እምነት ነው። ክርስቲያን ነኝ። ኦርቶዶክስ ፕሮቴስታንት የትኛው? አንድ መለኮት አለ። ኖ ስለ ስላሴ እያወሩ አይደለም። ምሳሌ ነው እየሰጠ ያሉት። 99 አካል አለ። 99 አካል አለ ብንል ከዛ አንድ መለኮት አንድ ምንነት አለ ብንል አንድ አምላክ ነው ያለው ምንለው? እኔ እያልኩ ያለሁት እኮ አንድ አምላክ አለ በሶስት አካል መገለጫው ነው። በአንድም ይገለጣል እኮ ለእነ ሙሴ ለእነ አብርሃም እንደተገለጠው። እኔ እኮ ስለ መገለጥ እያወራሁ አይደለም። ይገለጣል አይገለጥም እያልኩ አይደለም። ለምሳሌ እኮ ስንቆጥር አንድ ነገር ወንድሜ በቁርአን ላይ የአላህ ስም 99 ነው አይልም? 99 ነው ይላል። ስምና ሶስት ለመሆኑ ምንድን ነው የሚያስጨንቀው? አዎ ስም አይደለም። የአላህ ስም 99 ነው ይላል። ያ ራህማ፣ ያ ረኪብ፣ ያ ወኪል፣ ያ ቂያለ ይናገራል ቁርአን አይደለም እንዴ? እኛም ደግሞ ክርስቲያኖች አብ ወልድ መንፈስ ቅዱስ ብለን አብን እግዚአብሔር አብ አደረግነው። ወልድ ደግሞ በምድር ላይ መጥቶ የሰራውን ክርስቶስን አደረግን። ሆሊ ስፒሪት ደግሞ በአሁኑ ሰዓት ስራ እየሰራ ያለው ነው እንጂ የሚከብድ ነገር አይደለም። አንድ አዳምጥ። እያነሳ ያለው ነጥብ ምንም የሚገናኝ ነጥብ አይደለም። ምክንያቱም 99 ስም ነው እንጂ ማንነት አይደለም። እኛ እያለን ያለ ነው ማንነት ከሆነ 99 አምላክ ነው የሚሆነው። ግን እየተወራ ያለው ስለ ስም ነው። ለምሳሌ እኔ አነስ የሆነ ልጅ አነስ ስሜ ነው። ከዚህ ውጪ ብዙ ስሞች ሊኖሩኝ ይችላል። ግን አንድ ማንነት ነው ያለኝ። ለምሳሌ ወልድ ብዙ ስሞች ሊኖሩት ይችላሉ። ኢየሱስ ክርስቶስ ብዙ ስሞች ሊኖሩት ይችላሉ። ስቲል ግን አንድ ማንነት ነው። ስለዚህ እየተወራ ያለው ስለ ስም ሳይሆን ስለ ማንነትና ስለ ምንነት ነው። ስለዚህ ሶስት ማንነት ካለ አንድ ምንነት አለ። ስንቆጥር ሶስት ማንነት ካለ how do we count? በማንነት ነው የምንቆጥረው አይደለ? የሆነ ነገር ስንቆጥር ለምሳሌ ሶስት ሰው አለልን ስንል ምን ቆጥረን ነው ዳኙ? ኦኬ አሁን አንተው ከዳኙ ጋር እንቀጥላለን። እሺ ያው ስምህን ግን አላወቅኩትም ማለት ስምህን ለመጥራት ሶሪ። እና አንተ አሁን የሄድክበት ሎጂክ ለምሳሌ ሰው አለ፣ አንድ ሰው አለ። አንድ ሰው ላይ ስንት ስም አለ? ለምሳሌ ያለው አይን አለው አይደል? ሰው ቆይ ልክ እንደዛው ሰው የሚባለው ለአጠቃላያችን ስም ነው አይደለ? ሰው የሚለው የተሰጠ ስም ነው። አንድ ሰው ለሁላችንም ማለት ግን የተለያየ እንትን አለና ሰው የሚለው ምንነት ነው። በቃ እኔም እያልኩ አምላክ የሚለው የአምላክነት ምንነቱ መጠሪያ ነው። ያ ስጋው ደግሞ መገለጫ። ለምሳሌ የክርስቶስን ስጋ እኛ እናመልክም። ልንገርህ ያ ክርስቶስ ተገለጠበት። አንዴ ሰው የሚለው ምንነት ነው ብለናል። ልክ እንደዛው አምላክ የሚለው ምንነት ነው አይደለም? ከዛ በኋላ ደግሞ አምላክ የሚለው ላይ ማንነት አለ አይደል? ሶስት ማንነት አለ። አብ፣ ወልድ፣ መንፈስ ቅዱስ። ማንነቱ አንድ ነው። ማንነት አንድ ሀሳብ ፐርሰን ማለት ነው። ስንት ፐርሰን ያለው? ለፐርሰን አንሰጥማ። አንድ ሀሳብ ፐርሰን ማለት እኮ አካል ማለት ነው። ስንት አካል ነው ያለው በስላሴ ውስጥ? እሱ ለአካልነት ነው የሚሰጠው እኮ። አካል ማለት እኮ ማንነት ማለት ነው። ስንት አካል ነው ያለው? ሶስት አካል አይደል? አብ፣ ወልድ፣ መንፈስ ቅዱስ። ሶስት አካል አለ። አንድ ምንነት አለ።
ስንቆጥር ታዲያ አሁን ለምሳሌ እዚህ ጋራ ሰውነት የሚል አንድ ምንነት አለን። ከዛ በኋላ እዚህ ጋር አነስ አለ፣ ዳኙ አብዱ አለ። ስንቆጥር ይሄ ዳኙ አነስና አብዱ ማንነት ነው፣ አካል ነው፣ አካል ነን እኛ። ምንነታችን ደግሞ ምንድነው? ሰው ነው። ግን how many person we count? ስንት ፐርሰንት ነው እኛ የምንቆጥረው? 3% ነን። 3 ሰው ነን። how many men we are? 3 አነስ፣ ዳኙ፣ አብዱ። ግን አንድ ምንነት አለ፣ ወልድ አለ፣ መንፈስ ቅዱስ አለ። 3 አካል አለ፣ አንድ ምንነት አለ። ምንነቱ አምላክ ነው፣ ግን 3 አካል አለ። ስንቆጥር ግን 3 አምላክ ነው የሚሆነው በየትኛውም ሎጂክ። እሺ ለመልስልህ። ቆይ ይሄ የራስ ሐሳብ ብቻ ስለሆነ ነው። እንግዲህ እኛ አንድ አምላክ አለን፣ 3 መገለጫ አለው። አንዱ አምላክ ነው የምንለው። ያ ግን መገለጫዎቹ ለምሳሌ ክርስቶስ ጋር መገለጫው ያ አምላክ ነው እያልን አይደለም። ከዚህ ጋር ማወቅ ያለብን ማለት ነው። ያ ፐርሰኑ መገለጫው አምላክ ነው እያልን አይደለም። ግልጽ እንዲሆንልህ አንተ አሁን ፐርሰኑን ያ መገለጫውን አምላክ ነው እያልን መስሎ ነው። እኛ ግን ኖ እርሱ አሁን ስጋው ፍጡር ነው። ገባ አይደል? ያ መገለጫዎች ነው። ግን ያለን እኛ ስንት ነው? አንድ አምላክ እስራኤሎች ሰማንዳው ጌታ ኢየሱስ ስጋው ፍጡር ነው የኢየሱስ። አዎ ስጋው ፍጡር ነው የለበሰው ስጋ። ስጋውን ታመልከዋለህ አንተ? ስጋውን አላመልክም። ስጋውን አታመልክም? ኦርቶዶክስ ነው። ኦርቶዶክስ ነው ግን ኦርቶዶክስ ነው። ክርስቲያን ነው። ስጋው ፍጡር ነው። ገንዘቡ ኦርቶዶክስ ነው። ስጋ ስለሆነ ኦርቶዶክስ ነው ግን ስጋውን አታመልክም። ኢየሱስ ክርስቶስን ስጋን አላመልክም። ስጋ ፍጡር ነው። እየሰማችሁ ይሄ ሄረሲ ነው። የፍጡር አስተምሮ ነው ገንዘቡ ያደረገው። ያ ስጋውም ይመለካል ተብሎ ነው የሚታመነው በኦርቶዶክስ አስተምሮ። አላኩል ያር ግን ወደ ሐሳቡ ተመለስና እንዴት ሮንግ እንደሆነ ንገረኝ። አሁን ለምሳሌ 3 መገለጫዎች ነው እንጂ አሁን 3 ያለው ኮንቴክስት ኮንቴክስት አንድ ፐርሰንት ስናወራ ሌላ ሎጂክ አትጠቀም። እንደዛ አይነት ነገር ስለማይመቸኝ ነው። እሺ አንዴ 3% ሳይሆን 1% አለ። ይሄ 1% 3 መገለጫዎች አሉት ነው የምትለኝ? ኖ ፐርሰን አላልኩም። አንድ አምላክ የማይዳሰስ አለ፣ መለኮታዊ የማይዳሰስ በቃ ረቂቅ የሆነ አምላክ ነው። እሺ አንድ ከሆነ this is the heresy of modalism። 3 የተለያዩ አካላት አሉ ማለት ከሆነ ዲስቲንክት የሆኑ ኦር knowledgeable የሆኑ ሰው ካለ እንደዛ ይሻላል። ቆያ አሁን እየጠየቀኝ ያለው ከመጽሐፍ ቅዱስ ስለሆነ አይደለ? ግልጽ ከሆነ እና እኔ ማስረጃ ልስጥላም በማስረጃ እንትን አንልም። እሺ ከዛ ፍጥረት ምዕራፍ 18 ላይ ከቁጥር 1 ላይ ወጣልኝ። 3ቱ ለአብርሃም የተገለጡለትን ነው የምትለኝ? እሺ ምን ሆነ? ከዛ ጋር ላሳይ ነው። አዛ ጋር ግባልኝ። ቆይ እጄ ላይ እኔ የሳለለልኝ ነው። አሁን እጄ ላይ ማለት የሆነ ቦታ ሰልሆንኩ ነው፣ ውጪ ነኝ። እሺ ይሁን ዘፍጥረት ምዕራፍ 17 ምዕራፍ 18 ቁጥር 2 አይደል? ከቁጥር 1 ጀምሮ ቁጥር 1 ላይ እሺ 3ቱ ሰዎች ለአብርሃም የተገለጡለት። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ተገለጠለት። ኖ ከሱ ጋር አይደለም። አንድ እግዚአብሔር አለና አላል። እግዚአብሔር ለአብርሃም ይላል። እሺ እንደተገለጠለት አለ። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ኮዲ ምንድነው? ከፍተኛል ትንሽ ወይም አንበበልኝ። ቆይ ችግር የለውም። ሶሪ ስልክ ገብቶብኝ ነበር። በቀትርም ጊዜ አብርሃም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። እግዚአብሔር ማለት ነው እንግዲህ እግዚአብሔር እነሆ 3 ሰዎች በፊቱ ቆሞ አረ በለ አንዴ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ላይ ተገለጠለት። አንዱ አምላክ በሶስት ሰዎች ተገለጠ። 3 ሰዎች በፊቱ እነሆ ከዛ አይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አዩ።
ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ሞገስ። እሺ ዳኞ ሶሪ ስልክ ገብቶ ሲያነቡት ያሯሩጡታል። ገባህ? አይረዱህም እና ችግር የለውም። እኛ መማር እኮ ነው። እነሱም ያስተምሩናል፣ እኛም ያለንን መረዳት እናስረዳለን። እነሱም ያስተምሩናል፣ የራሳቸውን እንጠይቃለን። ችግር የለም፣ የመማማር ነው። ያ እዚህ ጋር የተገለጠለት እነዚህ ሶስቱ ሰዎች ምንድን ናቸው ነው የምትለው? እግዚአብሔር ናቸው ነው የምትለው? አለ እኮ ከላይ ራሱ አለ እኮ ጠቅሷል። መልአክ ናቸው እኮ በሚያሳዝን ሁኔታ። አውዱን አላነበብክም ማለት ነው እንዴ? አውዱን እኮ እያየነው ነው፣ አብረናል እንዴ? እግዚአብሔር ለአብርሃም አለ። ቆይ አትለፋ፣ እዛ ጋር እንፍታውና ቆይ እግዚአብሔር ተገለጠለት። ምዕራፍ 19 ላይ ልገባ እኮ ነው። ምዕራፍ 19 ሌላ አውድ ነው እሱ፣ ስለ መላእክት ነው። 19 ላይ አልገባ፣ ተረጋጋ፣ ችግር የለውም። ከ18 ጀምረን መመልከት እንችላለን። ምዕራፍ 18 ዘፍጥረት ምዕራፍ 18 ከቁጥር 16 ምናምን ጀምረን መመልከት እንችላለን ማለት ነው። እዛ ላይ ምን በማለት ይናገራል? እነዚህ ሁለቱ ማለት ነው ሁለቱ ሰዎች ወዴት ሄዱ ይላል? ወደ ሰዶም ሄዱ ይላል። ቆይ ስለ ሁለቱ መላእክት ናቸው። አስጨርሰኝ። ሁለቱ ወደ ሰዶም ሄዱ ይላል። አንደኛው ደግሞ እዛው እንደቀረ ይናገራል ማለት ነው። ከዛ ሁለቱ ወደ ሰዶም የሄዱት ደግሞ ምንድናቸው ብለን ስናይ 19 ላይ ሁለቱ መላእክት እያለ ይናገራል። የገዛ መጽሐፉ ቆይ ኦርቶዶክስ ነኝ ብለሃል። እንደው ድርሳነ መድኃኔዓለም ላይ ብትመለከት ድርሳነ ሚካኤል ማለት ነው እና ድርሳነ ገብርኤል ላይ ብትመለከት እንሄዳለን መጽሐፍ ቅዱስ ላይ። መጀመሪያ ግን ይሄ የኔ ብዙ ማስረጃ እኔ ከመጽሐፍ ቅዱስ እሰጣለሁ። መጽሐፍ ቅዱስ ላይ እናውራዳ። እኔ በሱ ነው የገባሁት ባይዘው። አዎ መጽሐፍ ቅዱስ ላይ ድርሳነ ነገር ላይ ብትሄድ ከሆነ እኔ አይወክለኝም፣ እወርዳለሁ። ኦርቶዶክስ ነህ? አይወክለኝም። ኦርቶዶክስ ነው አትቀበልም? ድርሳነ ቆይ ለመከራከሪያ የሚሆኑ አይደሉም። ለመከራከሪያ አልቀበላቸውም። ለመከራከሪያ አልቀበላቸውም። እነግርሃለሁ። አያችሁ አይደል? መጽሐፋቸውን ይፈቅዳል። ይኸውልህ እኔ ፕሮቴስታንት ነኝ አይደለም? ይኸውልህ ቆይ መጽሐፍ ላይ እናወራለን። መጽሐፍ ቅዱስ ነው የሚያስማማን። በመጽሐፍ ቅዱስ በቃ መጽሐፍ ቅዱስ ነው። እኔ ፕሮቴስታንት ነኝ። መጽሐፍ ቅዱስን ነው የምናምነው። የዓለም በመጽሐፍ ቅዱስን እናንብብ። ብዙ መረጃ አለ። እሱ ሌላ ነገር ለምታመጣ ሃይማኖታችንን የሚገልጽ ሱሌማን ሐዲሶች በመጣለስ ቆይ አንዴ እናነባለን። ነገር ግን እዚህ ሁላችንም መገንዘብ ያለብን ነገር ይሄ የማ መጽሐፍ ነው? እኔ ያሳተምኩት መጽሐፍ አይደለም፣ የኦርቶዶክስ መጽሐፍ ነው። እርሱ የዛን ሰው የሚገልጽ ጣልቃ ትግባ እንዴ። የኦርቶዶክስ የገዛ መጽሐፏ ላይ አዋልድ መጽሐፏ ላይ ለአብርሃም የተገለጡት ሶስቱ መልአክ እንደሆኑ ስትናገር ቤተ ክርስቲያን በመጽሐፏ በአንድምቷ ላይ እነዛ የተገለጡት መላእክት እንደሆኑ ሲትናገር ዳኙ ግን አይደለም እያለ ነው። የኦርቶዶክስ ቤተክርስቲያን ደይፍ ነው ብንልስ አንተ ደይፍ እንደምትለው እኛም ደይፍ ልበልሃ። ደይፍ ነው ለምን ብንልስ ነው የምልህ አንተ እንደምትለው እናንተ የ18ን አትልም። ለአብርሃም የተገለጡ ስላሴ ስማ ለአብርሃም የተገለጡ ስላሴ ብላ ታከብራለች። የዛን ቀን መጽሐፍ ቅዱስ ላይ እዛ ላይ አንድምታ መጽሐፏ መከራከሪያ ይሆናል ለሃይማኖት ዶግማ ነው ብላ አላስቀመጠችም። ስለዚህ ያንን አንሳውና መጽሐፍ ቅዱስ ላይ የምታወራ ከሆነ የምችል ከሆነ እንደሚችል ሰው ያው እያወራ ነዋል። እንማማር። እዛ ላይ ከቻልክ እንቀጥላለን። ብዙ ማስረጃው ይሰጣለሁ። እሺ ችግር የለውም እንቀጥላለን መጽሐፍ ቅዱስ ላይ። ነገር ግን እየተወራ ያለው ቤተክርስቲያን የገዛ ዋልድ መጽሐፏ ላይ መላእክት እንደሆኑ ሎጂካል ስራ በመጽሐፉ ላይ እናውራ። ስታወራ መጣጣ እኔ እኮ እያዳመጥኩ ነው። ጣልቃ አትግባ። ለምንድን ነው ፓኒክ የምትሆነው? አዳምጥ። እኔ እያዳመጥኩ ነው። አትንጫጩ፣ ተረጋጉ። ሳዳምጥ አንተም አዳምጥ። ተራ በተራ እናውራ። እንደ ትልቅ ሰው ነው መሰለኝ። አንድምታ መጽሐፏ ላይ ቤተክርስቲያን ምን ትላለች? ጋይዝ በደንብ አስተውሉ። የተገለጡለት መላእክት ናቸው ስትል ዳኙ ደግሞ ይመጣና አይ መላእክት አይደሉም እያለኝ ነው። ቤተክርስቲያኗን ነው የምንቀበለው ኦር ዳኙን ነው የምንቀበለው? ኦር መጀመሪያ ከገዛ መጽሐፍ ጋር ትጣላለህ? ኦር ይሄን መጽሐፍ ትጥለውና ከኦርቶዶክስ ቤተክርስቲያንን ትጥላትና ወይ ደግሞ ከነሱ ጋር መጀመሪያ ዲቤት ገብተህ መተህ ከኔ ጋር ዲቤት መግባት ያለብህ።
ስለዚህ መጽሐፍን ትቀበለዋለህ አትቀበለውም? እሺ ፋላሲ አትዛበል። እሱ ጋር አሁን የ18 ነው የ19 ነው። ጠጋ አድርግልኝ ቅድሚያ አስሱልኝ። የ18 እና የ19 ፍቺ ነው። ጠጋ አድርገውና ቅድሚያ አስሱልኝ። ይሄው አስጠጋላለሁ። የምዕራፍ 18 እና 19 ቆይ 19 እና 18 ከላይ ጀምሮ ቆይ እዚሁ ጋር አትሄድ። ቆይ እዛው ጋር ይሄው እዚህ ጋር እዛ ቅድሙ ጋር እሱ ጋር 18 እና 19